ያ ልጅ በቤት ውስጥ ከባድ ጫና እንዳመጣ ፍቅሩ ይጠፋና አንተን ካገኘው ነው እንደዚህ ሆንኩት ስለዚህ ተረግሜ ነው ወይ የሚሉ ፋሚሊዎች ከዛ ልጃቸውን የማራቅ ከዛ ግን እሷ ዶክተሯ በምትነግረኝ ነገር እኔ የሆነ ትሪትመንት ኖሮ ልጅንም ዋድነው ወይ ከዛ ነገር ጎትቼ ማውጣው ነበር መሰለኝ ቴራፒ ስለወሰደ በአጭር ጊዜ ውስጥ ልጅ በጣም የሚለወጥ የሰጠችኝ ሰፕልመንት በቃ በአንዴ ከውስጡ ኪውር አድርጎ የሚያወጣው ከዛ ግን በቃ ኦቲዝምን እኔ ራሴ መፈለግ ጀመርኩ አንድ ኦቲዝም ጥላ ስር ልጇ እንዳለ እናት ሌሎች እናቶች ምንድነው እየተጋፈጡ የሚኖሩት አንድ እናት ምንድነው ልታሳልፍ የምትችለው እንቁላል ስጋ አሳ የተለያዩ ፍሩቶች ምናምን ስንቱ እናት ስንቱ ቤተሰብ ነው ያንን ነገር አፎርድ አድርጎ ልጁን ወደ ተሻለ አንጀት ጤንነት ስርዓት ራሱ የሚያመጣው ብለሽ ታስቢ ኢትዮጵያ ውስጥ በጣም ከባድ እነዚህ ልጆች እኮ መማር ይችላሉ ይማራሉ እኮ አዎ አሁንም ውጤት አይተሻል በቅርቡም የ8ኛ ክፍል ውጤት የ12 የናሽናል ውጤቶችን በጥሩ ሁኔታ ያለፉ ነው ያሉት በሚገባ ሰው ናቸው ዜጋ ናቸው ትውልድ ናቸው ለምንድነው ማንቀርጻቸው እንዲማሩ ማንፈቅድላቸው ከነዛ ልጆች ጋር ተቀላቅለው ተካተው እንዲማሩ ማናረጋቸው ምክንያቱም ምንድነው ሰዎች ከሚያውቁኝ በላይ እኔ ትራሴ በደንብ ታቀኛለች ከእግዚአብሔር ጋር ማውራውን ምን ያህል እንባ እንደፈሰሰባት ምን እንደምፈልግ ከማንም በላይ እግዚአብሔር አምላክ ሁሌ ቀን በቀን ደክማለሁ ግን መድከሜ ምንም እንደማያመጣ ማውቀዋለሁ በዛ ላይ ደግሞ አንደኛ እግዚአብሔርን አለማመን ይሆንብኛል ብያስባለሁ ተስፋ መቁረጥ እኔ ከነበረው ድንጋን ለምንድነው እስከዛሬ ልጅሽ ትምህርት ቤት ያልገባው ብዙ ሰው ይለኛል ሳልፈልግ ቀርቻ አይደለም ግን ምርጫ የሚባል ነገር አለ በባህላዊ ሕክምና እኮ በጣም ብዙ አይነት በሽታዎች እኮ ይድናሉ አይደል እየዳኑም ነው ስለዚህ ግን ኦቲዝም ላይ ስንመጣ ለምን ቢዝነስ መሆኑ ተፈልገ የሚበጠበጥ ነገር የሚጠጣ ሰጥቼ ልጅሽን አደንልሻለሁ ያለኝ ሰው መጥቶ ያውቃል ፕሮግራሜ ላይ የተሻለ በጣም እስከመናደድ ለምዳርሶችም የሄዱ ስለሆነ ነው አሁን ላይ እንደባለሙያው በውስጥ ይገቡና ይጽፉላችኋል አንድ እናት ወይ አባት መጣው ልጄ እንደዚህ ነው ተብያለሁ ባክሽ ጨንቆኛል ብለው እዛ ጋር በሚናገሩበት ሰዓት እነሱ በውስጥ ይጽፉላችኋል ሄደው ተጨነቀሽ ደግሞ ያው ትሄጃለሽ በቃ ነገርኩሽኝ እኮ የሚጠይቁት ገንዘብ በሚሊዮን ቤት ነው 200,000 300,000 ከፈለ ሰው መጥተው ዋርቶኝ ያውቃል ያለምንም ለውጥ በ9 ቀን ልጅሽን አድንልሻለሁ ብሎኝ ይሄን ያህል ገንዘብ ከፍዬ ምን ሰጠው አልኳት መጨረሻ የሚታጠንና የሚቀባ የሚጠጣ ነው የሰጧቸው እዛው ላይ ነው ላይ በዚህ በኦቲዝም ዙሪያ ምንም አይነት ነገር ማለት ይቻላል ታይቶ አይታወቅ እነሱን ማስተዋወቂያ ማሳሳት የመደገፍ በጭራሽ ደግ ሰምታችኋል ወደ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ ለማለት እንወዳለን ይህ ማህበራዊና ስነልቦናዊ ጉዳዮችን የምንዳስስበት የሰሎሜ ቤት ነው በዛሬ የሰሎሜ ቤት በጣም ጀግና እናት ይዤላችሁ መጥቻለሁ ያው ጀግና የሚለው ቃል አብዛኞቻችን የሆነ ስራን ሰርቶ ካገኘ በኋላ የሚሰጥ እንደሆነ እናውቃለን እኔ ግን ከዛም ባለፈ ህይወቷን በጀግንነት እየኖረች ያለችን እናት ይዤላችሁ መጥቻለሁ ይህች እናት ቀጥታ የምትገናኘውና ለዛሬ እኛ ጋር የመጣችው ከፐርሰናል ህይወቷ ባሻገር ግንዛቤ ለመስጠት መልእክቶችን ለማስተላለፍ ነው ማለት ነው በይበልጥ ደግሞ ማናት ጀግናዋ እናት ምን ይዛልን መታለች የሚለውን እንግዳችንን ከመታወቅ እንጀምራለን ማለት ነው በእርግጠኝነት የምታተርፉበት ብዙዎቻችሁ ደግሞ ለራሳችሁ ጥያቄን ይዛችሁ የምትሄዱበት አብዛኞቻችሁ ደግሞ መልስ የምታገኙበት ፕሮግራም ይሆናል ብዬ ተስፋ አደርጋለሁ እንግዳችን እንኳን በደህና መጣሽ እንኳን ደህና ቆየሽኝ ሰሎሜ በጣም ነው ማመሰግነው ስለጋበሽ እኔም በጣም አመሰግናለሁ ያው ለእንግዶች ራስሽን ከማስተዋወቅ ጀምሪ እኔ ሚሶ ብዬ ነው የምጠራት ስለዚህ ሚሶ ማናት የት ተወልዳ አደገች የሚለውን ትንሽ ነገር ከትውውቅ ጀምርላችሁ እስኪ ሚስጥር ክንዴ ይባላልው ተወልጄ ያደግኩት በጅጅጋ ከተማ ነው በጣም ወደው ሁሌ የምናገረው ወደው በጣም ማከብረው ማህበረሰብ ነው ብዙ የተማርኩበት
ብዙ ነገር ያስተማረኝ በጣም ወደ ማህበረሰብ ነው። የጅጅጋ ልጅ ነኝ። ኩራት ነው። ጅጅጋ ልንሄድ በደንብ መሄድ ያለባቸው ሀገር ናት። ምክንያቱም የሰው ልጅ ሲወጣ የሚወጣው መጀመሪያ ከአካባቢው ነው። መልካም ነገር ይዞ የሚወጡ ከአካባቢ ማህበረሰብ ምን ወረስኩ ስለኔ ቀናነትን መተጋገዝን ያስተማረኝ ማህበረሰብ ነው። ለዚህ ከቀናነትና ከመተጋገዝ በላይ በችግርም በደስታሽም አብሮሽ የሚሆን ማህበረሰብ ስለሆነ በጣም ነው የምወደው። እሺ ሚሶዬ ከዚህ ባሻገር ዛሬ ወዳገናኘን ነገር ስንመጣ የኔ ሚዲያ ማህበራዊና ስነልቦናዊ ጉዳዮችን ነው የሚያወራው። ከስነልቦናዊ ጉዳዮች መካከልም ስለ ኦቲዝም ከዚህ በፊት ልዩ ፍላጎት ስላላቸው ልጆች እዚህ የፕሮግሬሲቭ ሴንተር ዋና አቶ ምናለን ጠርተን ሰፊ ውይይት አድርገን ነበረ እና በትንሹም ቢሆን የኔ ተመልካቾች ስለ ኦቲዝም ግንዛቤ ያላቸው ብዬ ተስፋ አደርጋለሁ። እስኪ ኦቲዝም የምንለው ወይም ልዩ ፍላጎት ያላቸው ልጆች ምን አይነት ልጆች ናቸው ከምትለው ትንሽ ግንዛቤ ተነስተን አንቺስ በዚህ ዙሪያ ያለሽ ኤክስፒሪየንስ ምን ይመስላል የሚለውን እንይ። እኔ እንግዲህ ኦቲዝምን አንዳንዴ ለየት ባለ መንገድ ነው የምመለከተው። ምክንያቱም ብዙ ሰፊ ብዙ የሚያስተምር ከዛ ደግሞ እነዚህ ልጆች ማናቸው ወደምንለው ስንመጣ የማታውቂውን ዓለም ጥልቅ እውቀት የሚሰጡሽ ልጆች ናቸው። ከየትኛውም ቦታ ከየትኛውም ሁኔታ በላይ አብረሻቸው ስትውይ በጣም ነው ደስተኛ መሆኑ እኔ በበኩል ያበራቸው ሰዎች። ምክንያቱም ዓለም በጣም በተጨነቀችበት ሰዓት እነሱ ጋር ስትሄጂ ዓለም ለነሱ ከንቱ ናት። አሁን ኦቲዝም ምን ማለት ነው ከምለው አልጀምርልሽም። ለምን ኦቲዝም ምን ማለት ነው ብንል መደጋገም ነው የሚሆንብን። ምክንያቱም ግንዛቤው በሰፊው ተሰርቷል። ሴንተሮች በደንብ በሰፊው በየክልሉ ግንዛቤን እየሰሩ ነው። እነሱን አልሰሩም እንደማለት ነው የሚሆነው። ግን እየነገርሽው ራሱ አንዳንዴ ምን ታያለሽ፣ አውቆ የተኛ ቢጠሩት አይሰማም ቢነግሩት አይሰማም አይነት ነገር ነው እኛ ጋር እየሆነ ያለው። ግንዛቤው እየተሰጠ ነው። አዎ በደንብ ግንዛቤው አለ። ግን አክሰፕት ማድረግ የለም፣ መቀበል የለም። አንድን ነገር ልብሽን ካልከፈትሽ አትቀበዩ። በዛው ልክም ደግሞ ግንዛቤው የሌለበት አካባቢም አለ። አሁን ሁለት አይነት ነው የሆነው። ግንዛቤው አለ ብለሽ ሞልተሽ እንዳትይ ኦቲዝም ምንድነው ምን ማለት ነው የሚልሽ ቀን በቀን ብዙ ሰው ታገኛለሽ። ስለዚህ ከብዙ ነገር ጋር ተያይዞ ኖሯል። ሁሌ እንደምንለው ዛሬም ተነስቼ ኦቲዝም በሽታ አይደለም ኦቲዝም እርግማን አይደለም አልልም። ለምን እየደጋገምኩት እንደዚህ ባልሽ ቁጥር ነው እንደሚያስብልም ጥያቄ እኮ ሊያመጣ ይችላል። እንደዛ ከማለት ይልቅ በኦቲዝም አንዳንዴ መንስኤው ምንድነው ምናምን የሚል ጥያቄዎች ይመጣሉ። እኔ ከመንስኤው የበለጠ ያው ሳይንስም የደረሰበት ነገር ቢኖር 20% ኢንቫይሮንመንታል ፋክተር 80% ደግሞ ጄኔቲክስ ነው ከዘር ብለዋል። ስለዚህ እኛ ዋናው ፖይንታችን ምንድነው ስንል መንስኤው ሳይሆን ከመጣ በኋላ እንዴት አድርገን እንቀበለው ነው የሚጠቅመውም እሱ ነው። ችግር ይሆን ያለውም እሱ ስለሆነ አዎ። ስለዚህ እንዴት አድርገን እነዚህ ልጆችን እንቀበላቸው እንዴት እንረዳቸው የሚለው ነው ከጥያቄው ጋር የሚሄደው። እስኪ ሚሶዬ ያው ከአንቺ ህይወት ተነስተን አንቺና እነዚህ ልዩ ፍላጎት ያላቸው ልጆች የሚያገናኝ ነገር ምንድነው ወደሚለው ፐርሰናል ላይፍ ልጄ ምን አለ እኛ በራችን ካልተንኳኳ እኮ አንነቃም። ልጄ የ7 ዓመት ልጅ አለኝ። ማን ነው? በኦቲዝም ጥላ ስር ያለ አማር ጂዮን ይባላል። የ7 ዓመት ደስ የሚል በጣም የሚወደድ ለቤተሰቡ የመጀመሪያ የልጅ ልጅ እሱ ነው። እኔ ነኝ የመጀመሪያ የልጅ ልጅ ቤተሰቦቼን የሚያሳየዋቸውና በጣም የምወደው ልጄ ነው። በጣም የምወደው ልጄ ነው ልል የፈለኩት እናት ልጇን አትወድም ሳይሆን አማር ስፔሻል ኒድ ልጅ ነው ብዬ ብቻ አይደለም የምወደው እናት ስለሆንኩ ነው። በጣም የምወደው ግን የምለው ለምንድን ነው ስፔሻል ኒድ ልጅ ስለሆነ ስፔሻል ትሪትመንት ያስፈልገዋል። ስፔሻል የሆነ ፍቅር ያስፈልገዋል።
በጣም በጣም ፍቅር ይፈልጋሉ። እችን ነገር ለመግለጽ ነው። በጣም ፍቅር ይፈልጋሉ ልጆች። ፍቅር ይሰጣሉ፣ ከአንቺ ፍቅር ነው የሚፈልጉት። ሌላው ልጅ ፍቅር አይፈልግም ነው አይደለም። ሌላው ልጅ በተግባቦት በንግግር ይረዳሻል። እነሱ ግን ፍቅር መግባቢያ ቋንቋቸው ነው። ስታቅፊያቸው ተናደው ከነበረ የመረጋጋት ስሜት ይሰማቸዋል። ስለዚህ ፍቅር በጣም መግባቢያቸው ስለሆነ ለዚህ ነው በጣም የምወደው ልጄ ነው የምለው። ሌላኛው ደግሞ ምን ይሆናል ገጥሞኝ ስለሚያውቅ ልጃቸውን ዳያግኖስ አስደረገው ልጃቸው በኦቲዝም ጥላ ስር እንደሆነ ሲታወቅ ምን ይሆናል? ያ ልጅ በቤት ውስጥ ከባድ ጫና እንዳመጣ ፍቅሩ ይጠፋና አንተን ካገኘው ነው እንደዚህ ሆንኩት። ስለዚህ ተረግሜ ነው ወይ የሚሉ ፋሚሊዎች ከዛ ልጃቸውን የማራቅ ገጥሞኝ ያውቃል። ትሪትመንቱ ሞር ወደ ሌሎች ልጆቻቸው በቃ ምክንያቱም ያ ልጅ በኦቲዝም ጥላ ስር ያለ ልጅ ነው ተብሏል። አይችልም የሚለው ጭንቅላት አለ። ምንድነው ፋይናል የሚሆነው? በልቶ ጠጥቶ ይኖር የሚለው ይፈረድበታል። ከቤተሰብ ይጀምራል፣ በአካባቢ በጎረቤት ይቀጥላል። ከዛ እያለ ሄዶ የት ይደርሳል? ብዙ ቦታ ትምህርት ቤቶች ማንም አይረዳሽም። በቃ ልጅ ኦቲዝም ልጅ ነው ከተባለ ቀጥታ በሮች ይዘጋሉ። ቀጥታ የሚመጣው ጭንቅላት ውስጥ ማህበረሰብሽም አይችልም የሚለው ነው መጀመሪያ። በቃ ይኑር፣ ለምን የአእምሮ ጤና እክል አለበት ብሎ ሰው ስለሚያስበው፣ ወላጅም ያ ነገር እሱን በጣም ዋጋ እያስከፈለው በሄደ ቁጥር የመድከም የመዛል እውነትም ያደክማል። አዎ እንደክማለን። በጣም ተስፋ አስቆራጭ ነው። አዎ ግን ልጅሽን ማንም እናት እኮ ወይ ማንም አባት ወላጅ አይጠላማ ልጁን። በዛ ልጅ ካገኘው ነገር የበለጠ የሆነበትን ስለሆነ የሚያስበው በቃ ፍቅሩ ምንም ይቀንስና ገለልተኛ ይሆናል። እስኪ መጀመሪያ ያወቅሽው ኦቲስቲክ መሆኑን አማር በምን አጋጣሚ ነበር? ስንት አመቱ ላይ ነው? 4 አመቱ ላይ ትንሽ ዘግይቻለሁ። ትንሽ ያዘገየኝ ደግሞ እኔ ግንዛቤው ስላልነበረኝ ነው። ለምን የማያይዘው ወንድ ልጅ ስለነበረ የወንድ ልጅ ባህሪ ነው። ወንዶች ይዘገያሉ ይላል ማህበረሰብ። አንደኛ እሱ፣ ሁለት ደግሞ አይረጋጋም። ወንድ ልጅ ይረብሻል። መልኩ በጣም ቆንጆዬ ልጅ ነው፣ እንደምታማርችበት ነው የምትባየው። ከዛ ግን አንድ ፌስቡክ ላይ የማውቃት ልጅ ትነግረኛለች ስለ እህቷ ልጅ። ያው እግዚአብሔር ሊያነቃኝ ሲፈልግ ነው ስትነግረኝ። ታዲያ ይሄ ከሆነም ልጅ ላይ የማየው ባህሪ ነው። ልጅ ባህሪ አይደል እንዴ? ኖ እነሱ ዳያግኖስ ሊያስደርጉ ዱባይ ድረስ ይዘዋት ሄዳው የሚሰሩ ቴስቶችን አስደርገውላታል ምናምን አለች። ከዛ እሷ የምትነግረኝ ምልክቶች እንዳለ ነው ልጅ ላይ የማያቸው። ስለዚህ ለምን ልጄን አላስመረምርም አልኩ። በቃ ያኔ እረፍት ነሳኝ። እኔ እውነትም ልጄን ወስጄ ሳስመረምር ልጅሽ በኦቲዝም ጥላ ስር ነው፣ ልጅሽ ኦቲዝም ነው የተባልኩት። ከዛ ግን በጣም ከባድ ነበረ ስሜቱ። ለምን አንደኛ ግንዛቤው የለኝም ኦቲዝም ምንድነው ብዬ ስል ቀጥታ እኔም ልጄ የሆነ ጉለት እንዳለ ብቻ በዛ ሰዓት ምን እንደተሰማኝም በጣም ግራ ገብቶኝ ነበር። ግን አለቀስኩ ማለት ዝም ብሎም በይፈሳል የሆነ የጤና እክልም እንዳለበት ምን ማሰብ እንዳለብኝ አቃተኝ። ለምን በራስሽ ሲሆን እኮ ይደፍናል። ከልጅነት እናውቃለን አካባቢያችን ላይ ይኖራሉ ዳውን ሲንድሮም ልጆችን እናውቃለን። ምክንያቱም ያው ፊታቸው ያስታውቃል። ፊታቸው ያስታውቃል፣ ታውቂያለሽ። እኔ ግን በምንም ልገምት አልቻልኩም ነበር። ከዛ ግን ወዲያው የጠየኳት ጥያቄ ምንድነው ማድረግ ያለብኝ ነበር። በቃ ልጄ ነው። ስለዚህ ምንድነው ማድረግለት? ትሪትመንቱ ምንድነው? ትሪትመንት አለው ወይ? ከዛ ግን እሷ ዶክተሯ በምትነግረኝ ነገር እኔ የሆነ ትሪትመንት ኖሮ ልጄን ማድነው ወይ ከዛ ነገር ጎትቼ ማውጣ ነበር የመሰለኝ።
ቴራፒ ስለወሰደ በአጭር ጊዜ ውስጥ ልጄ በጣም የሚለወጥ የሰጠችኝ ሰፕልመንት በቃ በአንዴ ከውስጡ ኪውር አድርጎ የሚያወጣው። ከዛ ግን በቃ ኦቲዝምን እኔ ራሴ መፈለግ ጀመርኩ። እልህም ይደባለቅብሻል አንዳንዴ። ምንድን ነው የሚለውን ቀን በቀን በቃ ማጥናት ጀመርኩ፣ መጠየቅ ጀመርኩ፣ ማንበብ ጀመርኩ። ከዛ ቀጥታ የልጄ ባህሪ ጋር ነው የመጣሁት። በደንብ ልጄን ማጥናት፣ ልጄን በደንብ ከስሩ እከታተለውም ስለነበር የሚፈልገውና የማይፈልገውን እናውቃለሁ። በቃ እጄን እየጎተተ ይነግረኛል። ከዛ ይሄ ነው ወይ እያልኩ አወራዋለሁ። ከዛ ግን በቃ ለምንድን ነው የሚሉትን ልጄ ላይ የማያቸውን ባህሪዎች ቀጥታ መጠየቅ ጀመርኩ። ራሴን በቃ መጠየቅ ማገላበጥ ጀመርኩኝ። በዛ አጋጣሚ ነው እንግዲህ ያወቅሽበት ሰዓት። እስኪ እንደ ጄኔራል ስናየው አንድ ኦቲዝም ጥላ ስር ልጇ እንዳለ እናት ሌሎች እናቶች ምንድን ነው እየተጋፈጡ የሚኖሩት? አንድ እናት ምንድን ነው ልታሳልፍ የምትችለው? በምን ቃል እገልጸዋለሁ? አሁን ይሄንን ድካም እንዳትዩ፣ ከድካም በላይ የስሜት መጎዳት እንዳትዩ፣ ከባድ የሆነ የስሜት መጎዳት፣ በጣም መሰበር። ምክንያቱም ልጅሽ ኦቲዝም ልጅ ነው ስትባይ ቀጥታ አእምሮሽ ውስጥ የሚመጣው ልጅሽ ከሌላ ልጆች እንዳነሰ ነው። ማነስ በራሱ ያሳምማል እኮ። ልጅሽ ላይ ሲሆን ደግሞ ከባድ። ከዛ ደግሞ የሚፈትኑሽ የልጅሽ ባህሪ፣ የልጅሽ እንቅልፍ ማጣት፣ የልጅሽ አለመረጋጋት፣ የልጅሽ ከልጆች ጋር አብሮ ተደባልቆ አለመጫወት በራሱ ወደፊትሽን ጭምር ያሳስብሻል። በቃ ልጄ ጓደኛ አይኖረውም ማለት ነው ወይ? እዚህ ምድር ላይ አንዳንዴ እኔ ምን እላለሁ፣ በጣም ከቴክኖሎጂም ከምንም በላይ ነው ሁሌ እግዚአብሔር ስራ ያስደንቀኛል እላለሁ። ከእግዚአብሔር ስራ በታች እዚህ ምድር ላይ በጣም የሚያስደንቁኝ ብቻ አይደለም እግዚአብሔር በቃ ምን አይነት ማስቻለን ነው የሰጠን የምለው ቤተሰብ እኔ በኦቲዝም ጥላ ስር ልጆች ያለውን ቤተሰብ ነው። በቃ ቀን በቀን ያለው ቻሌንጅ ከባድ ነው። ከዛ ደግሞ ሀገራችን ላይ ስትመጪ ደግሞ ኦቲዝም ከኢኮኖሚ ጋር ተያይዞ በደንብ ነው የሚመጣው። ስንቷ እናት ናት አንደኛ ልጇን እንዴት ማገዝ እንዳለባት የምታውቀው መጀመሪያ በእውቀት ደረጃ የመጀመሪያ ኦቲዝም ምንድን ነው ብላ ነው ያቺ እናት። አሁን እኮ ሶሻል ሚዲያውም ስልክ አለ፣ ኢንተርኔት አለ። ስንቷ እናት ናት ያ አክሰስ ያላት። በየገጠሩ ያሉ እናቶች ልጆቻቸውን አስረው ይዘው ጸበል ናቸው። ልጆቻቸውን ይዘው እምነት ተቋማት በየሚያምኑበት ጸሎት ቦታ ቁርአን ማስቀራትም ቢሆን በእስልምና ፕሮቴስታንቱም ቢሆን ጸሎት ወደ ማድረግ መልካም ነገር ነው። ከእግዚአብሔር በላይ ምንም የለም። ከዛ ግን እየተባልሽ የምትኖሪው ልጅሽ በሽተኛ ልጅ እንዳለሽ፣ ህመምተኛ ልጅ እንዳለሽ እየተነገረሽ ነው የምትኖር። ያ በጣም ህመም እኮ ነው፣ ከባድ ነው። ያንን ህመምም ተቋቁመው የሚፈትናቸው ደግሞ የራሳቸው የልጆቹ ባህሪ እውነትም እንደዚህ ምንድነው እስከትይ ድረስ ለምን ስፔክትረም ነው አለና እያንዳንዱ ኦቲዝም ጥላ ስር ያለ ልጅ ሁሉም ይለያያል። በቃ አንዱም ልጅ ከአንዱ ልጅ የማይገናኝ ባህሪ ነው ያለው። ለምን እንደየሌቭሉ ሌቭል አለው። በሳይንሳዊ ደረጃ ሌቭል ተሰጥቶታል። ከዛ ግን ምንድነው ልጆቹን ቤተሰብ ያገነዛቢ ኖሮት ማገዝ ሲጀምር ከፍ ያለውን ባህሪ ወደ ሌቭል 1 ታመጫዋለሽ። ሌቭል 3 ከነበረ ወደ ሌቭል 1 ታመጫዋለሽ። ግን ያ በምንድነው? ልፋት አለው፣ ትዕግስት ይጠይቃል፣ ጽናት ይጠይቃል። እንደሚታየው ግን ብቻዋን ወላጅ ነው የሚደክመው። ስፔሻሊ እናትና አባት ራሱ ሲሆን እናት ናት ብዙ ጊዜ የምትጎዳው። እናት ትጎዳለች። አክሰፕት ባለማድረግ ባለመቀበል ራሱ ብዙ ፍቺ ይኖራል።
አለም ትቶ የሚሄድ ቁጥር ይበዛል በደንብ። ከ1000 እናቶች ሲጠና 100ዎቹ ምናምን ያህል ናቸው ስራቸው ባሎቻቸው ያሉት። ከ1000 እናቶች አስቢው ደግሞ ሁሉም ሄደዋል ማለት ይቻላል። በቃ ስለዚህ ያቺ እናት ስራ አትሰራም፣ ወጣ ልጇን ይዛለች። ለምን? ልጇ ያለበት ሌቭል ይኖራል፣ የሚያውቀው ነገር ይኖራል። እሳት፣ ውሃ፣ አደጋ ላይ ያውቅ ይችላል። ጥላው ልጇን ወጣ ስራ መስራት አትችልም። ከዛ ኢኮኖሚዋም ይወርዳል። ግን ኦቲዝም እና ኢኮኖሚ በዚህ ልክ ያገናኛቸው ነገር ምንድነው? ብዙ ሰው እንደዚህ አይነት ልጆች ሲኖረው ገንዘብ ከሌለ ምን ዋጋ አለው ይላል። ከገንዘብ ጋር የሚያገናኘው ነገር አለ ወይ? አሁን እኛ ሀገር ላይ ባለው ሁኔታ አይደለም፣ ዓለም ላይ ቴራፒያቸው ኤቢ ቴራፒ የሚሆን ቴራፒያቸው በጣም ውድ ነው። ለልጆቹ የሚሰጣቸው ቢሄቪየራል አናላይሲስ ቴራፒ በጣም ውድ ነው። ግን እኔ ምንድነው የምንላለው እውቀት ማነስ ብለው ይቀላል መሰለኝ፣ ወይ ደግሞ የግንዛቤ እጥረት በሚለው ይስተካከል። የግንዛቤ እጥረት ሲኖር እዛ ቤተሰብ ላይ በገንዘብ የምትገፊው ብቻ አይሆንም። አንዳንዴ ገንዘብ ኖሮት ቢፈተኑ በገንዘብ ብቻ አትገፊው። ለምን? ጊዜ መስጠት ይፈልጋል። የሆነ ሴንተር ገንዘብ መኖሩ ጥሩ ነው። ለምን? ያቺ እናት ወጣ ካልሰራች ኢቭን ምን ላብላው ላይ ትደርሻለሽ እኮ። ደግሞ የኛ ልጆች በጣም መራጭ ናቸው። ምግብ በጣም ፒኪተር ይባላሉ። ሴንሰር ይኖራቸዋል። ያንን ነገር በጣም ምግብ መርጠው ደግሞ ከአንጀታቸው ስርዓት ጋር ይያያዛል። ሁሉም ልጆች ላይ እንደነገርኩሽ ነው። ኦቲዝም ላይ ሁሉም ልጆች የሚባል ነገር የለም። እንደየልጆቹ ስትመርጪ ምግብ ኢኮኖሚካሊ ለነዛ ልጆች ምንድነው መመገብ ያለባቸው የአንጀታቸው ጤንነት እንዲጠበቅ ስትይ እቺ እናት አትሰራም። ምንድነው መርጣ ልታበላው የምትችለው? እንቁላል፣ ስጋ፣ አሳ፣ የተለያዩ ፍሩቶች ምናምን። ስንቱ እናት ስንቱ ቤተሰብ ነው ያንን ነገር አፎርድ አድርጎ ልጁን ወደ ተሻለ አንጀት ጤንነት ስርዓት ራሱ የሚያመጣው ብለሽ ታስቢ። ኢትዮጵያ ውስጥ በጣም ከባድ። ከዛ ደግሞ አጋዥ የሚላቸውም እነዚህ ቤተሰቦች ያንን ራሱ ተቋቁሞ አሁን ገንዘብ የሌለው ጋር ስንመጣ ፍቅር ሰጥቶ ጊዜ ሰጥቶ እውቀት ግንዛቤው ትንሽ ያለው ቴራፒ ማለት የተለየ ነገር አይደለም። ለልጆቹ ቀን በቀን የምታስተምራቸው ላይፍ ስኪልም ይሆናል። የህይወት ተግባር ታስለምጃቸዋለሽ። ራሳቸውን እንዲችሉ ራሳቸውን ችለው ማድረግ እንደሚችሉ እየደጋገመሽ ታስገነዝቢያቸው። እነዛን ራሱ አድርገሽ ልክ ልጄ በቃ የሆነ ሌቭል ላይ ደርሶልኛል ብለሽ ደግሞ ልጅሽን እናት ቆይ ትንሽ ትምህርት ቤት ሲገባልኝ እኔ ደግሞ መንቀሳቀስ ጀምራለሁ ብላ በምታስብበት ሰዓት ትምህርት ቤቶች አይቀበሏትም። ለምን? ሙሉ ለሙሉ ልበል የተወሰኑ ትምህርት ቤቶች ጋር ግንዛቤው አለ፣ በደንብ ሊሰሩም ሊችሉ ይችላሉ። ግን የትኛው እናት ናት ያንን ክፍያ የምትከፍለው? የትኛው ቤተሰብ የትኛው አባት ነው ለፍቶ ከማብላት ከማጠጣት ከማኖር አልፎ 40,000 እና 30,000 ኢትዮጵያ ውስጥ ለትምህርት ቤት የሚከፈለው? በጣም ትኩረት ተደርጎ ሊሰራበት የሚገባው ነገር እንደውም በጣም የትምህርት ቤት ጉዳይ ነው። ከትምህርት ቤት ወጪ ውጪ ማለት ነው ይሄንን እንዲከፍሉ የሚገደዱት። ኖ ከትምህርት ቤት ጋር አሲስታንስ አብረሽ ተቀጥራለሽ። ከአሲስታንስ ጋር አብረሽ እስከ 40,000 እስከ 30,000 እንደየትምህርት ቤቱ ከዛም በላይ የሚያስከፍሉ ትምህርት ቤቶች አሉ። ምንድነው አካባቢሽ ላይ ያለ ትምህርት ቤቶች በደንብ ግንዛቤው ኖሮት ትምህርት ቤቶች ላይ ቴራፒስት ኖሯቸው ልዩ ፍላጎት ልጆች ኢንክሉሲቭ ተደርገው ተካተው የሚማሩበት ስርዓት ቢዘረጋ ለወላጅም ሸክም ማቅለል ነው። ያቺም እናት ወጣ ሰርታ ልጇን እንኳን መግባ መኖር ትችላለች። እኔ በጣም ነው አንዳንዴ በጣም እናት አይደለም ይሰማኛል፣ አዝናለሁ። ትላልቅ በእድሜ ትልቅ ልጆች የያዙ ቤተሰቦች ሳይ ልቤ ይሰበራል። እውነት
ለምን ሰሞኑን ምርቃት ላይ ራሱ ጆይ ኦቲዝም ሴንተር ልጆቻችንን አስመርቋል። ብቁ የሆኑ ልጆችን 9 ልጆችን ወደ ትምህርት ቤት ለመላክ አስመርቋል። በዚህ አጋጣሚ በጣም ሴንተሮች እየሰሩት ያለው ስራ ክብር ይገባቸዋል። ሁሉ ጊዜ እንደምለው እኔ በየክልሉ እየሄዱ ጆይ ኦቲዝም ሴንተር በጣም እየለፉ ነው። ከዛ ደግሞ እኔ እግዚአብሔርን እምልሽ የጆይ ኦቲዝም ሴንተር ሰራተኞች እግዚአብሔር ምን አይነት ልብ እንደሰጣቸው ከበር ስትገቢ ጀምሮ አስተማሪዎቹ ልጆቹን የሚረዱበት ደስተኛ ናቸው። ልብ ይጠይቃል። እነዚህ ልጆች ለማቀፍ ሲጀመር ልብ ይጠይቃል። በቃ ደስተኛ ናቸው። እኔ በጣም ደጋግሜ እሄዳለሁ። የምሄደው ግን ለራሴ ጥቅም ነው። እኔ እነሱ ጋር ስውል በጣም ደስተኛ ነኝ። ይሄ ጭንቀትሽን ዓለም ትረሻለሽ። እነሱ ጋር እኛ ብዙ ነገር ነው የሚያስጨንቀን። ነገ ማቴሪያል፣ የተሻለ ቤት፣ የተሻለ መኪና፣ የተሻለ ህይወት መኖር ማንም ሰው አይጠላም። በእርግጥ ጋር ግን አንድና አንድ ቀጥተኛ የሆነ አመለካከት፣ እዛ ጋር ባለቸው ነገር መደሰት፣ በቃ ባሉበት ቦታ ደስተኛ ናቸው። ከአስተማሪዎቻቸው ጋር የሚያሳልፉት ጊዜ በጣም ደስተኛ ናቸው። እንደዚህ ሴንተሮች እንደተዘጋ ሁሉ አድርጎ የሚያስብ ሰው አሉ እንደሚልሽም ሊኖር ይችላል። ስለዚህ ይመለከተኛል ብንል መልካም ነው። እንዳልኩሽ ትምህርት ቤቶች ትሬኒንጎች በስነ ስርዓት ወስደው ብዙ አሁን ቴራፒስቶች አሉ ብዙ። እንደውም ባልሳሳት አግዥኝና አዲስ አበባ ዩኒቨርሲቲ እኮ ስፔሻል ዲፓርትመንት አለ። በጣም ብዙ ግቢዎች አላቸው። ባህር ዳር አለው፣ አራማያ ዩኒቨርሲቲ አለው። ጀምረዋል። ስለዚህ እነዛ ወጣቶች ናቸው። እነዛ ወጣው የት ነው ያሉት? ትምህርት ቤቶች ሁለት ቴራፒስት የሚኖር ቀጥረው በየአካባቢሽ ያሉ ትምህርት ቤቶች አሁን መንግስት እንደውም ኢንክሉሲቭ እንዲሆኑ ብሏል። ግን አይተገብሩትም። እየተተገበረ አይደለም። ወረቀቱና መሬት ያለው ነገር ምንድነው? መሬት ላይ ወርዶ ቢሰራበት በቃ አንደኛ እነዚህ ልጆች እኮ መማር ይችላሉ፣ ይማራሉ እኮ። አሁንም ውጤት አይተሻል። በቅርቡም የ8ኛ ክፍል ውጤት የ12 የናሽናል ውጤቶችን በጥሩ ሁኔታ እያለፉ ነው ያሉት በሚገባ። ስለዚህ ይሄ አይችሉም የሚለውን ነገር ከጭንቅላታችን ብናስወግደው መምህር እኮ ማለት በጣም አይደል? እኔ በጣም የማከብረው ሙያ ነው። ለምን በጣም ከልጅነቴ የምወዳቸው ትላልቅ መምህራን ያስተማሩኝ ማለት እነዚህንስ ልጆች ለማንም እንተዋቸው? ሰው ናቸው፣ ዜጋ ናቸው፣ ትውልድ ናቸው። ለምንድን ነው የማንቀርጻቸው? እንዲማሩ የማንፈቅድላቸው? ከነዛ ልጆች ጋር ተቀላቅለው ተካተው እንዲማሩ የማናረጋቸው ምክንያቱ ምንድን ነው? ስለዚህ ሰፊ ግንዛቤ፣ ሰፊ የሆነ ስራ የሚጠይቅ ነው። ያው ስራውን የሚሰራው ከባለቤቱ ነው የሚጀምረው ብዬ ነው የማምነው እኔ። ያንቺ እንደ ባለቤት አሁን ይገባኛል ብለሽ ቅድም እንደነገርሽኝ ጆይ ኦቲዝም ሴንተር አለ፣ የተለያዩ ሴንተሮች ትሄጃለሽ። ግን እንደ አንድ እናት አይከብድም ወይ? የራስሽ ልጅ ቴራፒ እየተከታተለ እሱን ላይ በጣም ብዙ ኃይል እያባካሽ ከእንደገና ደግሞ በጣም ብዙ ሴንተሮች ላይ ትገኛለሽ። እንደዚህ የተቋም ስራን ትሰራለሽ እና እናትነትና ተቋማዊ ስራ ትንሽ ክብደት አለው። ይሄንን ለማድረግ በዚህ ልክ ለዚህ ሙያ ራስን ለመስጠት ያነሳሳሽ ምንድን ነው? እልህ 1 2 አማራጭ የለኝም። ምክንያቱም እኔ ደፍሬ ወጥቼ ኦቲዝም ምንድነው አሳውቁኝ፣ እኔ ያወቅኩትን ልጄ ላይ የሰራሁት ይሄ ነው፣ ሶሻል ሚዲያ ላይ እንድመጣ ያደረገኝ ያ ነው። እልህ ያልኩሽኝ ስሙ መጥቀስ የማልፈልገው አንድ ትምህርት ቤት ሄጄ ሴንተር ነው የዛሬ 3 ዓመት ልጄ ዲያግኖስ እንደተደረገ ለአሰስመንት 10,000 ብር ተጠየቅኩኝ። አሰስመንት ማለት አንድ የጤና ባለሙያ ትልቅ ዶክተር ጋር ይዘሽ ስትሄጂ የካርድ ነው የምታወጪው አሰስመንት ለመሰራት። ከዛ ደግሞ አሰስመንት ደግሞ በቴራፒ ሲሰራ በባለሙያ ይሰራል። ትምህርት ቤት ሆኖ አስበሻል?
አሰስመንት መስራት አይችሉም ሲጀመር መስራት አይችልም። ምናልባት ኦብዘርቭ አድርጎ ይሄን አስተውያለሁ ሊል ይችላል። ይሄን አስተውያለሁ ወደዚህ ጤና ባለሙያ ይዘሽ ሂጂና ዲያግኖስ ያድርገው። ዲያግኖሱን መስራት የሚችለው ጤና ባለሙያ ነው። ትክክል። አለቀ። ትምህርት ቤቶች አሰስመንት እየሰሩ ነው። አንቺ 10 ሺህ ብር ተጠየቅኩ። ከዛ በጣም እልህ ያዘኝ። የዛሬ 3 ዓመት 10 ሺህ ብር ብዙ ገንዘብ ነው። ከገንዘቡ መወደድ ብቻ ሳይሆን ምንድነው ለልጅ የሚደረግለት ብዬ ማሰብ ጀመርኩኝ። የልጄን ባህሪ ነግሬያቸው ልጅሽ ኦቲዝም ነው ሊሉኝ፣ ልጅሽ ሌቭል 1 ሌቭል 2 ሌቭል 3 ነው ሊሉኝ 10 ሺህ ብር ለአሰስመንት ከባድ ነው። ከዛ ደግሞ አሰስመንት አሰራራቸው ምንድነው ብዬ ሳጠና ለ3 ቀን በጣም ብቻ እልህ ያዘኝ። ትንሽም ቢሆን ሚስጥር መጻፍና ማንበብ ትችያለሽ። ራሴን ነው ቆሜ መስታወት ላይ እንደዛ ያልኩት። መጻፍና ማንበብ ተምረሻል፣ ትንሽ ትችያለሽ። ይሄ ሌቭል የተማርኩበትን ሌቭል ዝቅ በቃ አርጊው። መጻፍና ማንበብ ትችለሻል፣ ስለዚህ አንብቢ፣ ስለ ኦቲዝም ስለ ልጅሽ ባህሪ አጥኚ። ስለዚህ በቃ ፈልገሽ አግኚ እና መንገድሽን አስተካኪ ብዬ እልህ ያዘኝ። አንደኛ። ሁለተኛ ደግሞ አማራጭ ማጣት ያልኩሽ፣ እኔ ልጄን ካላገዝኩት ማን ያግዝልኛል? እንደ አንድ እናት ራሴ ላይ በጣም ሸክም ጥዬ በቃ ኃላፊነት ወስጄ በብዙ ነገር ውስጥ ላልፍ እችላለሁ። ምክንያቱም ወጥቼ አልሰራም። ብዙ ነገር ላልፍ እችላለሁ፣ ደግሞ ማለፍ ያለው ግን ለልጄ እኔ ነኝ ዛሬ እድሜው ሳይሄድ ማገዝ ያለብኝን ማገዝ ያለብኝ። ለምን ነገ እንዲያላረኩለትም እንድል አልፈልግም በህይወቴ። ነገን የሚያውቅ እግዚአብሔር ነው። ስለዚህ ግን እኔ ተስፋ ማድረግ ሁሉ ጊዜ ተስፋ ነው ማድረገው። እኔ በእግዚአብሔር ተስፋ አልቆርጥም። በቃ አይተወኝም ብዬ አምናለሁ። ደግሞም አልተወኝም፣ አይተወኝም። ስለዚህ በቃ አንድና አንድ ለልጄ እኔ ልጄን ተገንዝቤ እኔ ተረድቼ እኔ ቤተሰቦቼን ካላስረዳው እኔ ባለቤቴን በደንብ ግንዛቤውን ካልሰጠውና ካላሳወቅኩት ልጄ ግራ በሚያጋባ ባህሪ ውስጥ እንዴት ተግባብተን ነው የምንኖረው? ስለዚህ ማወቅ ነበረብኝ በቃ። ከዛ ግን እግዚአብሔር ይመስገን የልጄን ባህሪ በደንብ አድርጌ ፈልጌ ነው ያገኘሁት። እኔ አይደለሁም አሁን ታናሽ እህቱ ታውቃለች። እንግዲህ 6 ዓመት ልጅ ናት ታናሽ እህቱ። ከቤተሰቤ ነው የጀመርኩት። ምክንያቱም ሰው ነኝ ባልኖርስ። በኦቲዝም ጥላ ስር ልጅ ያላት እናት ወይ አባት ሁልጊዜ እናቶች ከልጄ በፊት እኔን ያስቀድመኝ ነው የሚሉት። እኛ ግን የተገላቢጦሽ ማንም ላይቋቋሙ ይችላል። ስለዚህ ይሄ ልጅ እኔ ከሌለው እንዴትስ አድርጎ ነው ከዚህ ዓለም ጋር መቀላቀለው ያለ። ስለዚህ እኔ ልቅደም ከምትይ ልጅ እሱ ይቅደም አይባልም። ግን በቃ ተገላቢጦሽ ነው እኛ ጋር ያለው ስሜት። ለምን እዚህ ምድር ላይ የሚያሳልፉት ጊዜና ፈተና የሚከብድባቸው ነው የሚመስልሽ፣ ደግሞም ነው። ስለዚህ ለዛ ነው እልህ አንደኛው። ሁለተኛ ነገን ተስፋ ማድረግ፣ ሶስተኛው ደግሞ አማራጭ ማጣት። አንዳንዴ አማራጭ ማጣት እኮ ብዙ ነገር ያስከፋሻል። በቃ አማራጭ አልነበረኝም። እኔ ነበር መጋፈጥ የነበረብኝ። ራሴን ለማሳመን ትንሽ ከብደኛል እውነት ለመናገር። ማንም እናት ይከብዳታል። ግን ጊዜን እዛ ላይ ማጥፋት አልፈለኩም። ባላምን ምንድን ነው የሚመጣው? ልጅሽ ኦቲስቲክ ልጅ ነው፣ በኦቲዝም ጥላ ስር ያለ ልጅ ነው እየተባልኩ አይ ነው ልጄ ስፒች ዲሌይ ነው ያለው ነው፣ አይ ልጄ እኮ እንደዚህ ይችላል። የማይችለውንስ ማን ያሰራው? ማን ያግዘው? ይልጅ እንደውም አንዳንዴ እኔ ቃሉ ቢቀየር እላለሁ። የቃሉ ክብደትና ግዝፈት ሰው ላይ በጣም ከባድ ጫና እየፈጠረ ከወላጅ ልብ ውስጥ ማህበረሰብ ልብ ውስጥ ቃሉ በራሱ ምንም እንዳታረግ የሚከለክልበት አጋጣሚ ይኖራል። ኦቲዝም ስትይ ቀጥታ የአእምሮ ዘገምተኛ ናቸው ነው የሚሉሽ። ማህበረሰብ የተረዳበት
ግን እስኪ የማህበረሰቡን አረዳድ አንቺ እንዴት ብትመለከችው? ታክሲ ቦታዎች ላይ ሆናል፣ መንገድ ላይ፣ ትምህርት ቤቶች፣ ተቋማት ላይ አሁን በጣም በምትሳተፊበት ወቅት ስትሄጂ ምንድነው የማህበረሰባችን ምላሽ? ተቋማት እንደነገርኩሽ በጣም ስራቸውን እየሰሩ ነው። ጊዜያቸውን፣ ጉልበታቸውን እውነቴን ነው የምልሽ ያን ያህል ትልቅ እንኳን ክፍያ አይደለም ያላቸው። እየታገሉ ነው፣ ሴንተሮች እየታገሉ ነው ያሉት። ታክሲ ቦታ የሚሆን ራይድ ውስጥ እንደውም በቅርብ ገጥሞን ነበር ከአቴጋ። መልካቸው አይመስልም አይደል እንዳልኩሽ ግንዛቤ አለመኖሩ እና ልጄ እጁን እግሩን ዘርግቶ ረገጠው እና በጣም ይቅርታ አልኩት ነኝ። ከዛ እህቴም ነበረች። ሁለተኛ እንደዛ ሲያደርግ በጣም ተመናጨቀ። ወደዛ አርጊው ይሽል እንዴ ምናምን ሲል ኦኬ ይቅርታ በጣም ሶሪ እኔ ሀሳቤ ሌላ ቦታ ስለነበረ ነው እያነበብኩ ስለነበረ ስልኬ ላይ የሆነ ቴክስት ነገር ይቅርታ አልኩት እኔ። እህቴ በጣም ተናደደች። በጣም መቆጣጠር እስኪያቅተኝ እሷን። እኔም እንደሷ ነው ነው የምችለው። እኔ ግን በዛን ሰዓት እሷንም እሱንም ነበር ማረጋጋት የጀመርኩት። አንቺም ተይ አንተም ተው። እሷ በቃ ነገር አለቀሰች። አሳዝናኛለች እውነት። እንደውም የዛን ቀን እኔ እንትን ማለት አልፈለኩም። እኔ ኢሞሽናል መሆን አልፈለኩም። ለምን ዝም ብለን በየቦታውማ ከተሰበረን በቃ እንደዚሁም እኮ ኦቲዝም ያልሰበረው ቤተሰብ የለም። ግን እውነትም ሰውየው ስፔሻል ኒድ ልጅ መሆኑን አያውቅም። ስለዚህ አልፈረድኩበትም። ልጄን ደግሞ የመረዳት ውዴታ ነው ያለበት። አላወቀም፣ ባለማወቅም አልተረዳውም። ከዛ እሷ በጣም ተናዳ እያለቀሰች ስትናገር እኛ ያሳለፍነውን ታውቃለህ? ማን አንተ እሱን የምትቆጣው እንደምታመናጭቀው? ከዛ እኔ ቢያንስ ከገባ ጀምሮ አንድ ቃል አላወጣም። ያ እንኳን ሊገባ ይገባ ነበር ስለው ተነገጠ። ስፔሻል ልጅ ነው መቻልሽ፣ እኔም ልጆች አሉኝ። ከዛ በቃ እሱንም እሷንም አረጋጋኋቸው። ሰውየው ወርዶ በጣም ይቅርታ አላት። በቃ አቅፎ በጣም ይቅርታ እህቴን በጣም ስቅስቅ ብላን ያለቀሰችው። እንዴት ሰው አይረዳንም? እኔ ደግሞ እየሳኩ ነበር እሷን እያረጋጋው። ለምን በምንም ነገር ኢነርጂን ወይ ደግሞ ልቤን መስበር አልፈልግም። ከዛ ሰውዬ ጋር ነው የሚያቆየኝ ያቺ ደቂቃ ናት። እወርዳለሁ። ህይወቴ ውስጥ ስንት የማሳልፈው ነገር አለ የሚሰብረኝ። እያንዳንዱ ሰው ከሰበረኝ ለልጄ መቆም አልችልም። ከዛ እሷን ወደ መምከር ነበር ሄድኩት። በቃ ገና በህይወት ብዙ ነገር ሊገጥምሽ ይችላል። እንደዚህ ብዙ ሰው የማይረዳሽ ቦታ ልትሄጂ ትችያለሽ። እሷን ከመከርኩ በኋላ ግን ምንድነው የማስተውለው ነገር አሁን ልጆቻችን የሆነ ቦታ ወስደሻቸው ቦታው ላይ መቻቸው ይችላል። ኮንፈርት ላይ ሰጣቸው ይችላል ወይ ጫጫታ ያለበት ቦታ ሊሆን ይችላል። ከዛ በቃ ሜልት ዳውን ሊያረጉ ይችላሉ፣ ሊንፈራፈሩብሽ ይችላሉ መሬት ላይ ምናምን። ሰው ግን የሚረዳው ቀበጥ ልጅ እንዳሳደግሽ በስርዓት ያላሳደግ ተነሳ አንተ ምንድነው እናትን የምታስቸግራት አድብ ምናምን ብሎ እሱ ይቆጣል። አንቺ እዚህ ጋር ተቸግረሽ ልጅሽን ወደ ራሱ ሙድ ለማምጣት እየሞከርሽ ሌላኛው ይቆጣል። እና ለመርዳትም የሚያረጉት ነገር ልጆች ይረዳሉ። ምን ሆነሽ ነው አባቴ ያስቸግሮሽ ነው? ቆይ እሱን ካልም ወደ ማረግ ልጁን ወደ ማረጋጋት ሳይሆን ጭራሽ አንቺ ላይ ሌላ ነገር ነው የሚደርበው። ያ ነገር በጣም እውነት እንዳው ጭራሽ ቢቀር። እነዚህ ቤተሰቦች በብዙ የተሰበርን ቤተሰቦች ነን። ይሄ ነገር ደግሞ ቀን በቀን ጉዳት ነው። በቃ አይጠቅምም። ከዛ እንደውም በጣም እኔ የምናድደው ሐኪም ቤት ይዘሻቸው በጣም እኔ የገጠመኝም ጭምር ነው። ሐኪም ቤት ይዘሽ ሄደሽ አንድ ቀን ከሪሴፕሽን ጋር ተጣልቼ አውቃለሁ። ወረፋ አለ በእርግጥ ልጄን ይዣለሁ። አጠገቤ ሌላ ቦታ ሄደዋል ባለቤቴና ሲስተሬ። እኔ ልከፍል በቆምኩበት ሰዓት እስክከፍል አልታገሰኝም። እሱ በቃ መሄድ ፈልጓል። ከዛ ፕሊስ ተባበሪኝ ልጄ እያስቸገረኝ ነው ስላት እነሱን ጠይቂ ያለች። ሐኪም ቤት ነው ያለሁት ስፔሻል ልጅ ይዣለሁ እያልኩሽ ነው
ስለዚህ አንዴ እሷን ላስቀድማት ብታያቸው ምንም ማለት አይደለም። ባለሙያም እሷ ስለሆነ ባለሙያ ነሽ አንቺ። ማሳለፍ ግዴታ ነው። አዎ ከዛ ችግር የለም እጠይቃቸዋለሁ። ልቅደም አልኳቸው ዞሬ። በጣም ብዙ ሰው ነበር ቅዳሜ ያሉኝ። በነገራችን ላይ እኔ ማህበረሰቡ የማዘን ችግር የለበትም፣ የየዋህነት ላንቺ የማዘን ችግር የለበትም። አንደኛ አለማወቅ አለ እንደነገርኩሽ። አውቆ የተኛው እንደምንለው ሁላ የማያውቀው ደግሞ አለ። ይህን ሁሉ ሰው ባገኘሽው አጋጣሚ እንዴት ነው አስረድተሽ የምትችይውስ? ሶሻል ሚዲያ የሚጠቀመው ሰው እሺ፣ ሶሻል ሚዲያ ላይ አሁን በደንብ ግንዛቤው እየተሰጠ ነው። የማይጠቀመውስ? አይሽ ዞሮ ሰርክሉ የሚመጣው ሰፊ ስራ ይጠይቃል ያልኩሽ እዚህ ጋር። ሐኪም ቤቶች ቅድሚያ እንዲሰጧቸው ቢደረግ፣ ታክሲ ተራ ላይ ቅድሚያ ሰው ችግር የለበትም አልኩሽ እኮ። ሌላው ቢቀር እርጉዝ ሴት ሲያይ እኮ ተነስተን ትልቅ ሰው የማክበር እናንተ ነኝ ማለት ችግር የለበትም። ግንዛቤው አለመኖር አለ አንድ። ግንዛቤው ደግሞ በሚሰራበት ቦታ ላይ ራሱ እንደነገርኩሽ ነው። ታዲያ በሽታ ካልሆነ ምን ሊሆን ይችላል? እንደዚህ እየሆኑ በሽታ አይደለም ይሉናል እንደሚልሽም ሰው አለ። አውቆ የተኛውን ትተዩና የሚሰማሽን የሚረዳሽን ይዘሽ ግን ብዙ ስራ መሰራት ይችላል። ይሄ ግን አንድ እናት እኔ ብቻዬን የማመጣው ነገር የለም። አንዳንድ እንደውም ቲክቶክ ቪዲዮዎቼ ላይ ገብተሽ ካየሻቸው ሳይንስ ሲፕተም ለመስራት ሞክሬያለሁ ከአራስነታቸው ጊዜ ጀምሮ። ከዛ ደግሞ ወላጅ ጓደኛ ቤተሰብ እንዲያነቃቸው አሁን አንቺ ግንዛቤው ኖሮሽ ስለ ኦቲዝም እኔ ቤት ብትመጪና ልጄን የምታያቸው ምልክቶች ልጁ ላይ አስተውለሽ የምታዩ ባህሪ ከዛ ጋር የሚገናኝ ከሆነ ሚሶዬ ቀጥታ እኮ ልጅሽ ኦቲዝም ልጅ ነው አትይኝም። ይሄ ግን ከባድ አይሆንም እንደ ማህበረሰብ አትይኝም ቀጥታ እኮ። ግን አሁን እኔም እኮ ይከብደኛል። አሁን ትላንት ገጠመኝ ልጄ ሲጫወት ጎረቤት ጋር ያለ አንድ ልጅ። ከዛ ልጁን እያየሁት ነው እኔ ልጄ በቃ ልጁ ላይ ልቤ ተሰረቀ። እያየሁት ነው። ከዛ እናትየዋን ጠጋ አልኩና ደህና ነሽ እንዴት ነሽ ሰላም አልኳት። በደንብ እንዴት ነው ልጅሽ ደህና ነው? ከዛ ሰላም በለኝ ነው ማለት። ከዛ አያወራም ማለት እኔ ልጁን ማናገር የጀመርኩት እናትየዋ አያወራም እንድትለኝ ፈልጌ ነው እንጂ ልጁ እንደማያወራ አውቄያለሁ። ደጋግሜ ጠይቄዋለሁ። እህቷም አያወራም ብላኛለች። ከዛ ታዲያ አለማውራቷ አሳስቦሽ አያውቅም አልኳት። መጣችልኝ ወደ እኔ በየትኛውም አጋጣሚ አሁን ላይ ጭራሽ ዝም አልልም። ሶሻል ሚዲያ ላይ የመጣሁት አንደኛ እኔ የማላውቀውን እንዳውቅ፣ ሁለተኛ የማያውቀውን ማህበረሰቤን እንዲያውቅ ልቡን ከፍቶ ኦኬ ኦቲዝም እንዲህ ማለት ነው ለካስ ብሎ ያለኝን ማሳወቅ። ለምን አንደኛ እየደጋገምሽ እየነገርሽው የማይሰማኝ ሰው ላይ ኢነርጂንም መጨረስ አልፈልግም። በቃ አይመለከተኝም ካለ አይመለከተኝም ነው። ግን ይመለከተኛል በቃ ኦኬ። ግንዛቤውን ሳይኖረው ቀርቶ አክሰፕት የሚያደርግሽን ሰው ግን በሰፊው መሰራት ይቻላል። ስለዚህ ነገርኳት፣ ምንም አላልኳትም። ልጅሽን አሁን አለማውራቱ አንቺ ነሽ 3 ዓመቱ ነው፣ በጊዜ ልትነቂ ይገባሻል። ግንዛቤው አለሽ ወይ? ስፔሻል ኒድ ልጆች ስለ ስፔሻል ኒድ ልጆች ስለ ኦቲዝም ግንዛቤው አለሽ ወይ ስላት፣ አዎ እንደዚህ አንድ ዶክተር እንደውም እንደዚህ ከዚህ በፊት ወስጄው እንደዚህ አይነት ምልክቶች ይኖራል፣ ስለዚህ አሳዩ ብሎኛል ስትል ጥሩ። ስለዚህ ልጅሽን ካሁኑ ማገዝ ነው መቻል ያለብሽ። ንግግር ክህሎት ከጎደለው የጎደለውን ነው የምትሞይለት። ሌላ ታሪክ እኮ አይደለም የምታረጊላቸው ለልጆች ውስጥ። ያው ምን ታረጊላቸዋለሽ? ምንም በቃ ማህበረሰቡ እንደሚኖረው ማመሳሰል ማጠጋጋት ነው። ሌላ አዲስ ስራ የለም። በቃ የተለየ ነገር አትሰጫቸውም። ወይ የተለየ ኪዩር የሚያደርግ ወይ ኦቲዝምን ልታድኝ ታግለሽ መድኃኒት አትሰጫቸውም። መድኃኒቱም የለም። በሽታ ስላልሆነ መድኃኒቱ የለም። በቃ መልሱን እኮ የምታገኘው መድኃኒት የለውም ለመኖሩ በራሱ። ከዛ ግን ምንድነው እንደነገርኩሽ ስፔሻል ኒድ ሲባል አንቺ አሁን የተለየ ህመም ካለሽ ስፔሻል ትሪትመንት ያስፈልግሻል። እነሱ ስፔሻል ትሪትመንት ያስፈልጋቸዋል። አዎ የልጆቹ ባህሪ በርግጥ በጣም ብዙ ነው፣ ሰፊ ነው። ግን ጠጋ ብሎ ማየቱ ወሳኝ ነው።
ስናይም እንናገር ነው። አዎ በቃ መልእክቴ እኔ አሁን ደስተኛ ነበርኩ ትላንት ያቺን ሴት ቢያንስ በሆነች ነገር ከዛ ካስፈለኩሽ ያው ፊት ለፊትሽ ነኝ ያለሁት አለው ነይና ምንም አይነት ጥያቄ ካለሽ ነይና እንተጋገዛለን አልኳት። በቃ ትነግራታለሽ እንድትነቃ። ለምን ቤተሰብ ምን አይነት ባህሪ ነው ያለው በጣም ውዝግብ ውስጥ ነው የሚገባው። ከዛ ደግሞ አሟረትሽብኝ የሚልሽም ሊኖር ይችላል። እሱ ነው አሁን የኔን ስጋት። ብዙ ሰው ስትነግሪው እያሟረተች ነው ወይም ምን እየሆነች ነው እንደ መጥፈው ድል ተናጋሪ አድርገው ይስላሉ። ኢቭን ምክንያቱም ቢያገኙት ራሱ አንቺን መርሳት የሚችሉ አይመስለኝም። እንደ ማህበረሰብ እንዳስተዳደጋች እኮ ያንን የፈጠረው እኮ አሁን አሟረትሽብኝ ባለው ኦቲዝምን በቃ ከርግማን ጋር ስለተያያዘ የሆነ በቃ እንዴት እኔ ስዕሉ ራሱ ኢሜጁ በጣም ነው የሚያሳስበኝ። በቃ መሆን የለበትም እንደ ኤችአይቪን እኮ ሰው አቀለለው በጣም አዎ በተለይ አሁን ረስቶታል። እና እነዚህ ልጆች ሰው መሆናቸውን ራሱ እንረሳዋለን። አንዳንድ ሰው ይፈራቸዋል ወላ ይሄ በጣም ፔንፉል ነው። እንግዲህ ሰው ልጅ ሆነሽ ሰውን ተጠግተሽ እንትን ለማለት መፍራት ምንም እኮ እኔ አሁን እግዚአብሔርን በጣም ነው ደስ የሚለኝ። በቃ ከነሱ ጋር ስውል ሳገኛቸው በጣም አፋቸው መናገር የሚችሉት ሲያዩሽ ሉክሽን ከወደዱት ደስ ይላቸዋል። ፀጉርሽን ይነኩሻል፣ አንቺን ይነኩሻል። ይሄ እነሱ አፕሪሺየት መደረግ ስለሚወዱ እኮ አፕሪሺየት እያደነቁሽ ነው። ባይዘው ውበትን ምንም በደንብ በቃ ትኩረታቸው አንድ ነገር ላይ በደንብ ከሆነ በጣም ስለሚያዩሽ በቃ ደስ ነው የሚላቸው በሚያዩ ጥሩ ነገር። ጥሩ ነገር የሚለው በዚህ ሰመርበት ጥሩ ነገር ይፈልጋሉ ማለት ነው። በቃ ይወዳሉ ጥሩ ነገር ላይ በጣም ደስተኛ ከሆኑ ያን የሚማርካቸው በቃ። ስለዚህ አሁን እኔ እንደ አንድ እናት እኮ በጣም ብዙ ሌሊትና ብዙ ቀን አሳልፋለሁ። ታውቂያለሽ፣ ብዙም አሳልፌያለሁ። አሁንም ደግሞ እያሳለፍኩ ነው። ቀን በቀን ልጅ እያደገ በመጣ ቁጥር አዳዲስ ባህሪያቶች ይመጣሉ። ብዙ ነገር አለ። ግን አንደኛ እግዚአብሔር መቻል እንዲሰጠኝ እለምናለሁ። ሁለተኛ ግን ቶሎ ብዬ እንትን ነው የምለው ምንድነው አግሬሲቭ ያደረገው ነው። ከተናደደ ምንድነው ያናደደው? ያንን ነገር ለመቅረፍ እሞክራለሁ። በጣም አሁን ኃይለኛ ሆኖ በቃ ወይ ካለቀሰ ወይ ከተቆጣ ምናምን መጀመሪያ አሞታል ወይ ብዬ ነው የማስበው። እንዴት ነው አራስ ልጅ አይናገሩም? ስሜታቸውን በማልቀስ ነው የሚገልጹት። እነሱም እንደዛ ናቸው። ጤናቸውን ቼክ ማድረግ፣ ቤት የማይውሉ ወላጅ ካለ ከሌላ ሰው ጋር የሚውሉ ከሆነ ልጆቹን ሲገባ መዳበስ፣ እያንዳንዱ ነገራቸውን ስትነኪያቸው አንቺ እዚህ ጋር ሆኔ እዚህ ጋር አሞት ከሆነ ፔኑ እዚህ ጋር ከሆነ እዚህ ጋርም እኩል አይነት ጫና አድርጌ ሲይዘው እዚህኛው ላይ ሪያክት ያደርጋል ልጁ። አሞታል ማለት ነው። እዚህ ጋር ሆነች የተፈጠረች ነገር አለች። ከመዳበስ ትጀምሪያለሽ። ከዛ እኔ እንደውም አንዳንዴ ስቆብኛል። ቤት ስገባ ምንም ማልጠይቀው ጥያቄ የለም። ከእህቴ ጋርም ከዋለ ምን በላ፣ ምን ሆነ፣ ምን አደረገ፣ የተጫወተ ነበር፣ ከዛ ሽንት ቤት ተጠቅሟል ወይ፣ ከዛ በጣም እንትን ይሉኛል። ምን አይነት ካካን ያደረገው ጠይቃለሁ። በእነሱ ላይ ተጽዕኖ ስለሚያሳድር በቃ እጠይቃለሁ። ከዛ ለምን አጀንዳዬ ላይ ስለምጽፍ የቀን በቀን ተግባር እጽፋለሁ። የማይስማማው ነገር ካለ ለማውጣት አንደኛ ይረዳኛል። ጥሩ እንትን ነው እንደውም ወላጆች ቢጠቀሙበት እላለሁ ሁሉ ጊዜ ላይቭ ላይ የማይትሽኝ ከሆነ ግን በዚህ ልክ ማለት ትንሽ አሁን ያንቺ ተጋነነ የሚባል ነው። ብዙ ነገሮችሽን አሁን ስናየው ጥንካሬው፣ ፍቅሩ፣ ከዛ ሰውን ማስተማሩ የሆነ በቃ ኢነርጂው ማይቀዘቅዝና የሆነ ከባድ ኢነርጂ ነው ያለው እና አሁን ብዙ ሰው በቃ ሚሱ ከተናገረችን ቢያንስ አሁን ታዋራን አንድ ጊዜ እሷትን ታዋራን የሆነ ነገር ትበለን መልስ ትመልስልን በዚህ መንገድ እንዴት አለፈች የሚሉት ነገር አለና ምንድነው ሌሎች ጋር የሌለ አንቺ ጋር ያለ የተለየው ነገር ምንድነው? ማን ነው እንዲህ ልብ የሰጠሽ? እኔ እውነት ለመናገር ከማንም በላይ እግዚአብሔር ረድቶኝ ነው።
እኔ በጣም ስፔሻሊ 2 ዓመታቱን ልጅን በማስታምበት ሰዓት በጣም ከባድ ጊዜ ቀደም እንባን ያለቀስኩት እግዚአብሔር የመጀመሪያ ብርታቴ ቀንም ሌሊትም እግዚአብሔር። እኔ ማንም በጣም ብዙ ሰው ሊያቀኝ ይችላል፣ ከብዙ ሰዎች ጋር ልግባባ እችላለሁ እና እንደውም ማሪ ምላት ጓደኛ አለች፣ ከልጅነት ጓደኛዬ ናት። በጣም ጓደኛ ብቻ አይደለችም፣ በቃ አበልጄም ጭምር ናት። አንዳንዴ ልጆቼን በቃ ልበሳጭልና አንቺ ጭንቅላቴ ውስጥ መጫልሽ ትላለች፣ ገባሽ? እና ባለቤቷን በጣም ሁሌ በጣም ነው በቃ እንትን የሚለኝ፣ አንቺ የምትገርሚ እናት ነሽ፣ ሰፖርት የሚያደርግሽ ሰው አለና እንዳትሰማሽ እሷን እያየሽ ለአንቺ ትበሳጭ ምናምን ይለኛል፣ ይላታል። እኔ ሰዎች ብዙ ጓደኞች ሊኖሩኝ ይችላሉ። ሰዎች ከሚያውቁኝ በላይ እኔ ትራሴ በደንብ ታውቀኛለች። ከእግዚአብሔር ጋር ማወራውን ምን ያህል እንባ እንደፈሰሰባት፣ ምን እንደምፈልግ ከማንም በላይ እግዚአብሔር አምላክ ሁሌ ቀን በቀን ደክማለሁ። ግን መድከሜ ምንም እንደማያመጣ ማውቀዋለሁ። በዛ ላይ ደግሞ አንደኛ እግዚአብሔርን አለማመን ይሆንብኛል ብዬ አስባለሁ። ተስፋ መቁረጥ። እኔ እንደ እናት እንደ ስፔሻል ኒድ እናት ነገን ማሰብ አልፈልግም ማለት ነገን ማሰብ አልፈልግም ማለት ነገን በተስፋ ነው ማሰብ የምፈልገው። ነገ እንዲህ ይሆንልኛል፣ ነገ እንደዚህ ይሆንልኛል። እንዳልኩሽ ለብዙ ነገር ነው ራሴን ካሁኑ ማዘጋጀው። ኦቲዝም የተለያየ እንትን አለው፣ ባህሪ ያለው። ነገ ልጄ የተሻለ ቦታ ይደርሳል። እንደ እናት በደንብ ዊሽም አደርገው በልቤም በአፌም። ሰው ልጅ ያፉን ፍሬ ይበላል አይደል? መልካም ነገርን ነው የምመኘው። ከዛ ደግሞ ነገ የባሱ ነገሮች ቢመጡ እንዴት አድርጌ ነው መቋቋም የምችለው? ምክንያቱም ስትኖሪ ወይ ይሆናል ወይ አይሆንም ነው። ከዛ ደግሞ ፈተና አይጠፋም ከህይወትሽ። የህይወቴ አንድ አካል ነው በቃ ብዬ ደምድም ያለው። ግን የሚያሳልፈኝ እንዳይተወኝ ሁሉ ጊዜ ከጎኔ እንዲሆን በጣም እግዚአብሔርን እለምናለሁ። ያን ያህል በጣም ጸሎተኛ ሰው ሆኜ አይደለም፣ በጣምም ደግሞ ሃይማኖተኛም ሰው ሆኜ አይደለም። ግን ንጹህ ልብ እንዲኖረኝ የተሻለ ነገር ነገ ሁሌ ስጸልይ ከኔ አልፌ ለብዙዎች የምተርፍ ሰው አድርገኝ እላለሁ። ስትኖሪ ትኖሪያለሽ፣ ትበያለሽ፣ ትጠጫለሽ። ብዙ ሌክዠሪ ነገር ሊኖርሽ ይችላል፣ ላይኖርሽም ይችላል። ከዛ ግን እንሞታለን። ምን ሰርቼ ነው ለህሊናሽ አልጋሽ ላይ ስትተኚ ከመጀመሪያው ዛሬ ለልጄ ምን አድርጌያለሁ እላለሁ፣ ራሴን ጠይቀዋለሁ። ለቤተሰቤ ለልጆቼ ምን አድርጌያለሁ? ስለምን ሰላም ነው የማጣው? እኔ ከሰዎች ጋር ከተጣላው ራሱ ወይ ካጠፋው ይቅርታ ማለት አለብኝ ወይ ከዛ ሰው ጋር ተናግሬ ሊወጣልኝ ይገባል። በቃ በጣም እንደዚህ አይነት ሰው ነኝ። በቃ ውስጤ ምንም አይነት ነገር ይዤ መቆየት አልፈልግም። አንድ ቀን ለህሊናዬ ነው የምኖረው እና እግዚአብሔርን ተስፋ በማድረግ በቃ እንዳልኩሽ ነገን ማሰብ አልፈልግም ካልኩሽ፣ ነገሽን ዝም ብለሽ ካሰብሽ ነገ እንዴት ይሆናል? ጭንቀት ነው በዛው ዛሬ ላይ አሁን ባለንበት ነገር ነገ እኔ ልጄ እንዴት ይሆናል? ነገ እንዴት አይነት ህይወት ነው የሚኖረው? ነገን የሚያየው እግዚአብሔር ነው። ግን ዛሬ ምን እያረኩለት ነው ዋናው ጥያቄ። ምክንያቱም ነገን ዛሬ እንዲያጠፋብኝ አልፈልግም። ነገን ማላቀውን ነገ ዝም ብዬ ቁጭ ብዬ እያሰብኩ ዛሬን ለምን በቃ ዛሬ ያለው አይታወቅም። እኛ ምንም ዋስትና የሌለን ፍጥረቶች ነን። ግን ዛሬ ምን አድርጌያለሁ? በቃ ዛሬን መስራት፣ የቀረውን ለእግዚአብሔር መስጠት፣ በተረፈ ተስፋ ማድረግ። ለምን ነገን ካሰብክልሽ ተስፋ ብዙ የሚያስቆርጡ ነገሮች አሉ። እንዳልሽው ምንድነው አቅም የሆነሽ? ምንድነው እንደዚህ ኢነርጂ የሆነሽ? በቃ ተስፋ ነው። እኔ ተስፋ ቆረጥኩ ወይ ደግሞ እኔ ተስፋ የተሟጠጥኩ ማለት በቃ እኔ የስንት ሰው ህይወት ነው ይዤ
እምወድቀው የሚለው ያሳስበኛል። ልጅ አለ፣ ታናሽ አለች፣ ታናሽ እህት አለኝ፣ ቤተሰብ አለኝ። ቀጥለና ደግሞ እኔ የተገነዘብኩትን ያህል ያላወቀ ማህበረሰብ አለኝ። ስለዚህ ዛሬን ብሰራት አንድ እናት በቃ አይዞሽ እኔም አንቺ ጫማ ላይ ነኝ ብያት ማድረግ ያለባትን ብነግራት፣ አንድ አባት ቢያርፍ። ስለዚህ በቃ ከማንም በላይ እግዚአብሔር። ከዛ ቀጥሎ ደግሞ እግዚአብሔር በጣም ወደደኝና በብዙ ሰው ባርኮኛል። ጓደኞች፣ ቤተሰቦቼ፣ ታናሽ እህቴ እንዳልኩሽ እህቶቼ ጓደኞቼ ናቸው። ከእህት በቃ ጓደኛ የሚለው ቃል የሚያንስባት ጓደኛ አለች። እኔ ያው ማሪዋ፣ እሷ ማሪዋ ነው የምትለው፣ ቅድስት ትባላለች። ከእግዚአብሔር በታች እግዚአብሔር አምላክ ሰዎች ሰጥቶኛል። ይሄ ነው ብዬ ልገልጻቸው ማልችላቸው ሰዎች። ስለዚህ አቅም ሁሉ ነገሬ በቃ የተያያዘው ከእግዚአብሔር ጋር ነው። ከዛ ደግሞ በጣም ባለቤቴ በምንም ነገር በጣም ሰፖርት ያደርገኛል። እኔ ብቻ አይደለም እየተፈተንኩ ያለሁት እኮ በልጅ ከባዱን ኃላፊነት እንደውም እሱ ነው እየተሸከመ ያለው። እግዚአብሔር ይመስገን። እኔ ሁሌ እንደምለው እግዚአብሔር ይመስገን። ለምን በቃ ሰውም የሚሰጥ መልካም ወዳጅንም መልካም ቤትንም መልካም ባልንም የሚሰጥ እግዚአብሔር አምላክ ነው። በቃ እግዚአብሔር ይመስገን። ባለቤቴም ትልቁን ድርሻ ይወስዳል። በጣም ጥሩ ሰዎች፣ በቃ ሰው መልካም ነው። እኔ እንደዛ ነው ማምነው። በጣም ሰው ወዳለሁ። ያው እንደ መውደድሽን ሞገሱን ስለሰጠሽ መወደድንም በተቻለኝ አቅም። በነገራችን ላይ አሁን ቅድም እንዳልሽው ሚሶታ አዋራን እኔ ጋር ያለ ትልቅ ነገር ኖሮ ላይሆን ይችላል፣ ግን እኔ ጋር እንኳን ትልቅ ነገር አለ ብለው የሚያስቡ ወላጆችን በተቻለኝ አቅም ሜሴጅ እመልሳለሁ፣ በደንብ እመልሳለሁ፣ አወራቸዋለሁ፣ ስልካቸውን ጠይቃለሁ፣ ደውልና እነግራቸዋለሁ። በቃ በባለሙያ እገዛ የሚያስፈልጋቸው ከሆነ ወደ ባለሙያ ልካቸዋለሁ። በቤት ውስጥ ደግሞ ምን ማድረግ አለብን የሚሉትን ደግሞ እኔ የማደርገውን ምንም የሚያስደብቀኝ ኢንፎርሜሽን የለም። ያውም እኔ ገና እንደውም የገባኝ ስለ ኦቲዝም ላቅ ስሞክር የገባኝ ቀን በቀን ብዙ ማወቅ እንዳለብኝ። ለምን ቀን በቀን ሪሰርቾች ይወጣሉ። አጥንተሽ አንብበሽ የምትጨርሸው አይደለም ይሄ የህይወት መንገድ፣ ረጅም ርቀት። ከዛ እንዴት ነው አንድ ነገር ለረጅም ርቀት ራሽን ካዘጋጀሽው እኮ አጭሩ ምንም እየታወቀ ነው የሚሄደው። እንዳልኩሽ ነኝ። በቃ ምን አመጣለሁ እስቲ እኔ ብጨነቅ ማልጨነቅ ሰው ሆኜ አይደለም። አንዳንድ ሰው ሲያየኝ እንደውም በቃ ምንም ሀሳብ የሌለብኝ ሀሳብ የሌለባት ወይ ደግሞ ኢኮኖሚካሊ በጣም እኔ ስቴብል የሆነች ምናምን እንደዛ አይነት ሰው አይደለሁም። በነገራችን ላይ በቃ ዛሬን ያለኝን ዛሬን የምኖረው አይነት ሰው ነኝ። ትንሽ እያስፎገረኝ ያለው ይመስለኛል ሰውነቴ ነውና መሳቄ። እግዚአብሔር ይመስገን እንደዛ ነው። እኔ እንጃ አላውቅም። በእርግጥ ምናልባት ያው ሀብታም ነኝ፣ ጤና አለኝ፣ እግዚአብሔር ይመስገን። ገንዘቡ ነው የሌለኝ፣ ጤና አለኝ፣ እግዚአብሔር ይመስገን። በቃ ጤነኛ ነኝ። ዛሬን ጤነኛ ከሆንክ ነገ ደግሞ ይመጣል። እንደ አልኩሽኝ ሁሉም ወላጅ እንደሚቸገረው እኔም ትምህርት ቤት የተቸገርኩ እናት ነኝ። ትምህርት ቤቶች ስትሄጂ በጣም ብዙ ብር ነው የሚጠይቁሽ። ከዛ ደግሞ ልጅሽ አንዳንዴ ቻሌንጅ ቢሄቪየር ይኖራል ወይ ደግሞ አዳጋች የሆኑ ባህሪዎች ይኖሩታል። ያንን ነገር ተቋቁሞ ተቀብሎሽ የሚቀበልሽ ትምህርት ቤቶች ማግኘት በጣም ከብዷል በዚህ ሰዓት። እንደውም በጣም ማሰብ ያለብን ትምህርት ቤቶች መንግስትም እንግዲህ አዋጁን አውጥቶታል፣ በደንብ ወደ መሬት ብታወርዱት ነው የምለው። በጣም ብዙ ወላጅ እየተቸገረ ያለው በጣም ትምህርት ቤት ነው። እንዳልኩሽ ቴራፒ ሴንተርን ያካተተ ትምህርት ቤት
ከዛ ደግሞ ትምህርት ቤቶች ግዴታ ራሱ ሆኖባቸው ህጉ ስላስገደዳቸው ቢቀበሉሽ እንኳን ልጆቹ እዛ የሚያገኙት ምንም ትሪትመንት ግቢ እየዞረ የሚውል ከሆነ ምን ዋጋ አለው? በቃ ቤት ቢቀመጥ ጤነኛ ምግብ በልቶ ከእናቱ ጋር እኔ ከነበረው ድንጋይ ለምንድን ነው እስከዛሬ ልጅሽ ትምህርት ቤት ያልገባው ብዙ ሰው ይለኛል። ሳልፈልግ ቀርቼ አይደለም፣ ግን ምርጫ የሚባል ነገር አለ። በቃ እኔ ምንድነው የምመርጠው ሁሉ ጊዜ በህይወቴም በልጆቼም ይሄ ነገር ጉዳት ከሚኖረው ትንሽ ጥቅም ኖሮት የለም የሚጠቅመኝን ነው የምመርጠው። ልጄም በቃ ጤነኛ ምግብ በልቶ ከነበረው ነገር አንፃር እነዛ 2 አመታቶች በጣም ባክነዋል ልጄን በማስታመም። ስለዚህ አሁን ደግሞ ለትምህርት ቤት በጣም እየታገልኩ ነው። ቴራፒ ሴንተርም እየዋለ ነው። ግን እንደ ማህበረሰብም ሆነ በመንግስት ደረጃ መተው የለብንም ነው የምለው። በቃ ይሄ የብዙ ወላጅ ድምጽ ነው፣ የኔ ብቻ አይደለም። ብዙ ወላጆች በቃ በጣም ደም ባያለቀሱ ነው ያለው። ቴራፒ ስትያቸው በጣም ነው በቃ የሚደክመው። ምክንያቱም የሚከፈለው ብር በጣም ኢትዮጵያ ውስጥ በተለይ በጣም ነው የማዝነው አንዳንዴ። ለምንድን ነው በዚህ ልክ እላለሁ። በእርግጥ ያደክማል፣ ጉልበት ይጠይቃል። ግን ብንተጋገዘው ሸክሙ ይቀላል ብዬ ነው የማስበው።